ወግ ቀጣዩ የአየር ጊዜ ተረካቢ ነው። አሲዳም ዘመን ርዕሱ ቶማስ አርጋው ጸሐፊው ነው። ዶሮ ማነቂያ ብቅ ካላችሁ አንድ ረጅም ዘመን ያስቆጠረ የጥንት አዳራሽ ታገኛላችሁ። ጠጅ ቤትም የሸበተ ሚሊየን ጠጭ ደንበኞቹን ሲያስተናግድ 4 መንግስት ያየ። እዚህ ጠጅ ቤት ውስጥ ለምን የተሸራረፉና የተገማመሱ የተጣመሙና የተላላጡ ሰዎች እንደሚበዙ ይገርመኛል። ያንዳንዶቹ መዘዝ እዛው ቤት የተፈጠረ ነው። በጣም አጭር የሚባሉ ሰዎች ባስቂ ቁመታቸው ፍንጥር ሲሉ የሚታዩት በአብዛኛው ጠጅ ቤት ነው። በፕላስተር የተለጣጠፈ ፊት፣ በዱላ የተቦደሰ ናት በብዛት ለማየት እድሉ ያለው ጠጅ ቤት ነው። ብቻውን የሚያወራ ሳያውቁት የሚገላመጥ ሞልቷል። ፍልስፍና፣ ታሪክ፣ ምርምር፣ ቅኔም ሆነ ሙዚቃ በጭንቅላታቸው ቆመው እግራቸው እየተፈራገጠ ፍዳቸውን የሚያዩበት ጠጅ ቤት ነው። ጠባጫሪ፣ ተንኮለኛ፣ አስታራቂ፣ ሰላምተኛም እዚህ አለ። መምህር የምንተስኑት ግን የተለዩ ናቸው። ጠላትም ወዳጅም የላቸውም። የሚያወሩት ብቻቸውን ስለሆነ ምን ያደርግላቸዋል? ቁመተ ዶሮ ናቸው እና ዘወትር ተሰዓት ላይ ጸብ ይጀምራሉ ከዘመን ጋር። ዘመኑን ያዋርዱታል፣ እስከ አፍንጫ ያስታጥቁታል። ጭራቸውን እያወዛወዙ ጠጃቸውን እየኮመኮሙ እንዲህ ይሉታል። እህል በቆርኬ የሚሸመትበት አሲዳም ዘመን መቅኖ ቢስ የጊዜ አመዳም ቢበሉ አይጠግብ ቢጠጡ አያረካ። አረ እንደው እኔ እስከ ሁሉ የሚገርመኝ በፊት ጧት የበላው ቁርስ ከሆዴ ተከምሮ ምሳና ራት እዚህ የሚለኝ ርቦኝ ሳይሆን ሰው ሲበላ ስመለከት ነበር። ዛሬ 2 እንጀራ ጧት በበላ 4 ሰዓት ሳይሞላ ረሃብ በሰላ ምላሱ ሙሽርክ ሲያደርገኝ አገኘዋለሁ። እህል ከሆድ የሚነጥቅ ሰላቢ ጊዜ። ድሮ ጠጅ ቤት ገብተን ትግላችን ከልብ ጋር ነበር። የማሩ ሰፈፍ እንደ ዳቦ ሲገመስ በሽልንግ 4 ብርሌ እያጋሳን ጠጥተን ቆረጠኝ የለፈለጠኝ ሆዴን የለራሴ። የዛሬ ጠጅ እንደ ጉንዳን የሚሮጠው አናት ላይ ንቱር አናት። ዛሬ ቆና ሙሉ ስኳር ታጉሮበት ንብ ዘሩ ጠፍቶ ዝንብ እያፋጨብን በ3 ብር አንድ ጠርሙስ ጠጅ እንደ መድኃኒት የምንቀብስበት ጊዜ ሲመጣ ምን ታደርገዋል? ቢራና ድራፍትንማ እቁብ የበላ ቀን ካልሆነ ትደርስበታለህ። ያለቀለ ጊዜ መሆኑ የሚታወቀው እኮ ሌላው ቀርቶ እንቁላል ሲጠበስ መች ቢጫ ይሆናል። ልብ ብለው ሲያዩት እኮ ወተቱም ቢሆን ንጣቱ ይድሩ አይደለም። ሆድ ለባሰው ማጭድ አታውሰው ነው ወይስ ማጭድ ለባሰው ሆድ አታውሰው ያለ ያሰው? በዚያ ላይ ደግሞ ክረምቱ ክረምት አይመስል በጋውም ለዛ ቢስ። አንዳንዴ ቆመው ሲያስታውሱት እኮ ውሃው መልክና ጣዕሙ ከድሮ ተለውጧል። አሁን በሞት የአዲስ አበባ ውሃ ጣዕሙ እንዲህ ነበር። ይሁና ምን ይደረግ። የ10 ሳንቲም አረንቻ ተውለት ብር ሲገባ የውሃ ጣዕሙ ቢቀየር ምን ይደንቃል? የተሟጠጠ ገፊ ጊዜ መሆኑ የሚታወቀው ሕፃናቱ ትናንት ተወልዶ በማግስቱ ገርጅፎ ይሸብታሉ። ሽንት ቤቱ ዛሬ ቆፍረ ነው ነገ ይሞላል። ቅቤው ሲያነጥሩት ሽታ የለውም። ቢበሉት አይጥም፣ ቢያስቀምጡት ሁሉ ያድር። 50 ኪሎ ዱቄት ዛሬ ተቦክቶና ተጋግሮ ለነገ ምሳ ይገኝ። ማዕድ የቀለለበት ገበታ መቅኖ ያጣበት ጊዜ። አረ ሌላው ቀርቶ እንደው ልብ ብለው ሲያውት አስከሬኑም ራሱ ለሸክም ሲቀል። ድሮ እኮ እንደው በ4 ነበር ዘጭ የምንለው። አሁን እኮ ብን ነው የሚለው አስከሬኑ ራሱ። ዛሬ ያየኸው እንደሆነ 2 ሰው ዘንቢል አንጠልጥሎት የሚበር እኮ ነው የሚመስለው አስከሬኑ። ቆመንም ሞተንም ቀትረ ቀላል የሚያደርግ ጊዜ። አይ ጊዜ ዶሮ እንኳን ራሷ ምን ጊዜ እንቁላል ጥላ ምን ጊዜ እንደምትፈለፍል እኮ አይታወቅም። የተንቀሸቀሸና አደቡን ያጣ ጊዜ፣ ተዋክቦ የሚያዋክብ ዘመን። ዶሮ ቢሆን ዶሮ ወግ ማረጉን ተከትላ በቀን አንድ እንቁላል ለመጣል አምጣ አቃስታ እየዞረች ብላሽካክታ ነበር። ዛሬ አየህ እንደሆነ እየሄደች እንቁላሉ ሲሚንቶ ላይ ዱብ ኩርሽም። ዶሮ እንኳን ዱርዬ የሆነችበት ጊዜ። ሚስጥር በልባችን ውስጥ ያድር ወሸከሬና ፈሽፋሻ የሚያደርግ ጊዜ። ሰው ቢለብስ ያምርበት፣ ለዚያውም ለውርስ የሚበቃ ገንዘብ አውጥቶ ቢበላ ይወዛ የግራ ቀኝ የቀኙ ግራ። ረጉድ ነው። ልብ ብሎ ካደመጡት እኮ የመኪናውን ድምጽ ጮህቱ ከድሮ ተለውጧል። በፊት እኮ ያለ ምድር የሚያንቀጠቅጥ ነበር ግርማ ሞገስ ባለው ሾፌር ሲያጓራና ሲያስገመግብብን የሚውለው መኪና። አሁን እንደው ቀትረ ቀላል ሾካካ ሾፌሮች እንዳይጠቀው ውስጥ ያደፍጡና እንደ ባብ እግር ስር እኮ እንደው ሲደርሱ ሁሉም እኮ ነው የሚሉት። ደሞ ፍጥረቱ ቀኑ ሰኞ ብሎ አርብ ነው፣ መስከረም ብሎ ታህሳስ ነው። መሸ ሲባል ነግቶ ይገኛል። ጨረቃዋ ደብዛዛ ፀሐይዋ ፈዛዛ። መስከረም ጠብቶ አበባ የማይታይበት የልጆች ጭፈራ ለዛ የሌለው
ወንዱ አበባየሁ ሴቷ ሆያ ሆዬ የሚጨፍሩበት አቀላ ያጣ የተገላቢጦች ዘመን። መምህር የምንተስኖት ጠጅ ቤቱን የሚሰናበቱት ሲመሽ ነው። እያክተመተሙና ዘመንን እየወቀሱ ከጠጅ ቤቱ ብዙም ወደማትርቅ ዛኒጋባቸው ይደርሳሉ። ባለቤታቸው እንደርሳቸው አጭር ናቸው። ልጆች የላቸውም። ማን ናቸው እና ታዲያ ባለቤታቸውም ራት ለማብሰል እሳት እያነደዱ እንዲህ ሲሉ ይሰሟቸዋል። የዘንድሮ እሳት መመላለው። ድሮ ቢሆን እኮ አንዴ ካነደዱት እንኳን ድንች ብረት ያቀልጥ ነበር። የዘንድሮ ነገር የዛሬ ዘመን ነገር ድንች ለገዛ ወጣ ብል እንቅፋት አጎነኝ። የዘንድሮ እንቅፋት አንዴ እግር ካገኘ ገሽጦ ነው የሚጥለው። ድንጋዩ የሰላ ሚስማሩ የሾለበት ዘመን። የዘንድሮ ጨውም ድንጋይ ሆኗል። የብር ጨው ለአንድ ድስት ወጥ አይበቃ። ድሮ ቢሆን የብር ጨው የምንገዛው ለሰርግ አሊያም ለተስጋርና ለሰንበቴ ነበር። ጊዜ ግን መልስ አይሰጥም። ዝምታውን ቀጥሏል። ምናልባት የሰዎች ሰበብ ለጊዜ የመዝናኛ ቀልድ ይሆን?